ጨዋታ አዋቂው ባለቀኔው በእውቀቱ ስዩም ልጅ ነሽ ይባላል። ይሄ ዝም ብላ እንደሚድል ኦፍ ዘ ናይት ተነስተ ሙዚቀኛ አትሆንም። ዳኝነቱ ምንድነው የሰጠሽ ነገር? አያጥራኝማሆ አያጥራኝማሆ ልምጣ ወዲያ ማዶ። ማን ነው አያጥራኛልሽ? አንቺ ልትነግረው ይገባል። ለምን ይሰቃያል? ምን እንጠብቅ? ድልኮ በሃልቱ ቸመን ድል ኮድል በደንቱ በደን ሚኪ ወይ እናት ወይ አሁን ቤት ለእንግዳ ሰዓታችን ላይ ደርሰናል። አዎ እንግዳ አለችን። እንግዳችን ሙዚቀኛ ነች፣ የሙዚቃ መምህርም ጭምር ነች፣ ወጣት ነች። ዋው በዚህ እድሜዋ በጣም ብዙ ነገር ነው የምትሰራው። ሙዚቀኛ ብቻ ሳትሆን ደግሞ ሙዚቃ ላይ አዲስ ነገር የጀመሩት መረዋ ኳየር የሚባል ነበረ። ስቲል አለ መረዋ ኳየር። እዛም ከጀመሩት ውስጥ አዲስ ነገር ከሞከሩት ውስጥ ያለች ናት። ሳምራዊት አዘነ አይደለ? እኛ ሳምሪ ነው የምንላት። ሳምሪ የበለጠ ደግሞ አሁን በተለይ በእኛ በዚህ በኢቢሲ የአይዶል ዳኛ ናት። እሷ ራሷ ከልጅነቷ ጀምሮ የነበረችበትን ሁኔታ አሁን ደረጃ ላይ የደረሱት ልጆች እንዴት አድርጋ ነው እየመከረች ሀሳብ እየሰጠች ትልቅ ቦታ ላይ እየዋለች ያለች የሚለውን ጨማምራን እዚህ ጮትውት እንላለን አይደል? ጥያቄዎች አሉ ጠይቃት። የምንወዳትን ሙዚቃም ትንሽ እናስፍላለን። ሳትመጣ እኮ ቫዮሊን ስሰማ ራሱ በቃ ይነዝረኛል ሰው ተጠቅላላ በጣም ነው የምወደው። እንግዲህ እንደዛ ከሆነ ሂጂና ቤት ለእንግዳ ብለሽ ተቀበለሽ አንጫትና እሺ መጣ። አይ ሳምሪ እንዴት ነሽ? እኔ እናት እንዴት ነው የምታምሪው? አቤት ቅጥነት ክላሲካ እኔ እኮ ሆኜ ስለማላቅ ይሄው ይዤላችሁ መጥቻለሁ። ከማን ይደገ እንዴት ነሽ? ሰላም ነሽ? እንዴት ነሽ? እንኳን ደህና መጣሽ። እንዴት ነሽ? እኔ ቆንጆ ደህና ነሽ? ከነ መሳሪያሽ መጣሽ ማለት እንግዳ ስላላችሁ? አዎ በጣም እንዴት ነሽ? ደህና ናችሁ? እንዴት ነሽ? ውሃ ቀጣል ቤትሽ ነው። እንኳን ወደ ውድ ቤታችን እንኳን ወደ ውድ ቤታችን። በጣም ውብ ነው። አመሰግናለሁ። እሺ እኔ በጣም ከሳምሪ የምወድልሽ ነገር ምን እንደሆነ ታውቂያለሽ? ከሙዚቃሽ ቀጥሎ ማለት ነው የጸጉር ስታይልሽ። ብዙ ሰው ይልሻል እንደዛ። አፍሮነትሽ ብልሽ ያው አፍሪካዊነትን ያሳያል። አበሻነትሽን ገና ስትታይ ይልሻል ሰው እንደዛ። በጣም ሁሉም ሰው ነው የሚወደው ጸጉር ይላል። መረዋን ከጀመርኩ ቆይተዋል። በጣም ቆየን። መረዋ ከጀመርን ብዙ አመት 10 አመት በላይ ይሆናል። ነገሩ እንዴት ነው ከወጣ ቆየ በጣም። ሳምሪ ሲባል እኮ ነገሩ እንዴት ነው ነው መረዋ ኳየር ብዙ ጊዜ ስሜን አሁን ነው አይ ቲንክ አያጥራኝና በኋላ ሳወስም እንጂ እንደ መረዋ እንደ ግሩፕ ነው ተነጥለን ስማችንን የማውቁ ነገር አልነበረም። አሁን ግን ሁሉም የየራሱን ስራ ማውጣት ሲጀምር እንደዚህ ሳምራዊት ሜላት ቀለም ወርቅ እየተባለ እየተለየ የመጣ ነው። ሌሎችም አሉ። እያወራች ነበር እናት ስሟም እናት ስለሆነ ምንድነው ስለ ከእናቷ ብዙ አይደል? አዎ ብዙ ጊዜ ሳምሪ ካፏ ላይ የእናቷ ስም አይጠፋም ይላሉ ወዳጆችሽ ናቸው ያሉት። እውነት ነው። የሁሉም ሰው ነው አይደለ ይመስለኛል። እኔ ደግሞ ብቸኛ ልጅ ስለሆንኩኝ እናቴ ጋር በጣም እናትሽ ብቻቸውን ያሳደጉሽ? እውነት? ብቸኛ ልጅ ነኝ እኔ እና እሷ ብቻ ነው ያለው። ለዚህ ነው ማለት ነው። ስለዚህ አንድ ቀን ስለ እናት ማቀንቀንሽ የማይቀር አይቀርም፣ ግን ይከብዳል መሰለኝ እሱ ነገር አይደል? ከባድ ነው እንጂ ይይዛል። እናት እኮ ሀገርንም ትወክላለች በጣም። ስለዚህ አንድ ቀን ትልቅ ስራ ያው አይቀርም። ስለ የእናት ውለታዋን ምናምን እዘፍንላት ነበር። የራሴን ደግሞ ልክ ነው። ግን በብቸኝነት እንዳደገ እንክብካቤ እንደበዛለት ልጅ አይደለሽም። ውፍረቴ አሁን ላይ ከሰው በራሴ ነኝ ያበላሸሁት ሰውነት እውነት። ልክ ከእናቴ ወጣ ስል ትንሽ በቃ ሀሳብም ብዙ ነገር አለ። እያደግክ ስትመጣ የሚመጣ ነገር አለ። ትምህርትም ስንጀምር ምናምን ትንሽ ትምህርቱም በጣም ጥናት ይፈልጋል። በጣም ሀሳብ አለ ብዙ እና ከዛ
አከሳው እንጂ ትንሽ እንደው ደንቦጭ ያልኩልሽ ነበርኩኝ ነው ኢማጂን አረጋልሽ አዎ ትንሽ የድሮ ቪዲዮዎች ጋር ኢቭን ነገሩ እንዴት ነው ይላል ራሱ ለውጣለሁ እዛ ጋር ትንሽ ወፈር ያልኩልሽ እንደገና ማየት አለ አሁን ትንሽ እንደገና ማየት አለ ደብረ ማርቆስ ነው አይደል ያደግሽው ደብረ ማርቆስ ነው ደብረ ማርቆስ ምንድነው ከጥበብ ጋር የሆነ የተያዘ ነገር አለው ስልሽ ዶክተር ሐዲስ ዓለማየሁ ጀምሮ የቅኔ የሚዘረፍበት ሀገር ነው እሱ ነው ከጥበብ ጋር በጣም የሚያቆራኛችሁ ብዙ ሰው አለ ብዙ ሰው አለ እኔም ለራሱ እንዳንተ አስቤ ያውቃለሁ ብዙ ሰዎች አሉ እዛ እኔ ለራሱ ግሩፑን ጆይን ሳደርግ የተለያዩ ግሩፖች አሉ የተለያዩ ፕሮግራሞች ከትምህርት ቤት ጀምሮ የአርት ነገር በቃ ሁሉም ሰው ሰፖርት ፋሚሊም ያደርጋል መሰለኝ በቃ በደንብ የጥበብ ነገሩ ግጥም መሞካከሩ ምናምን እሱ ነገር እንደ ካልቸር ነገር ነው መሰለኝ በኋላ እኔም እየቆየሁ ሳየው ከዛ ደግሞ ብዙ ክበቦች አሉ ትምህርት ቤት ሚኒ ሚዲያ ውስጥ እንቅስቃሴ ምናምን በጣም ነው ሰፖርት የሚደረገው ስለዚህ በዛ ያለን ሁሉም ሰው እየወጣ ቤተክርስቲያንም ውስጥ አብዛኛው ኤርሊ ኤጅ ላይ ሁሉም አብዛኛው ሰው ቤተክርስቲያን ሰንበት ትምህርት ቤት ይማራል እኔ ማቀበታ ልክ ትንሽ ከፍ እንዳለን እንደ ዲሲፕሊንም ለማማሪያ ልጆች ቤተክርስቲያን ቢሄዱ ይሻላል ከዛ በዛው ሰንበት ትምህርት ቤት ይማራል ከዛ ደግሞ ቄስ ትምህርት ቤትም ዋለ ህጻናትም እንዳቅሙ አለ ስለዚህ እሱ ነገር አለ ይሄ አማርኛ በደንብ መጻፍ ማንበብ በደንብ መቻል ለሱ ደግሞ እንዲህ አይነት ቦታዎችን እንሄዳለን ሶ በዛው ሳታስበው ወደ አርቱ ከዛ ትምህርት ቤት ጋር ስንሄድ ቶሎ ነው ፋስት ነገር ነው አብዛኛው ከዛ በኋላ ግጥም በተለይ እንደውም እኔ አቁሜ ነው እንጂ ሁሉም ጓደኞቼ አሁን የተለያዩ ኢንጂነር ምናምን በአገር ውስጥም ያሉ ውጭም ያሉ አሉ ግጥም እንሞክር ነበር ለምንድን ነው ግን ያቆምነው ይላሉ ግጥም በቃ ዝም ብለን እርስ ይሄ ፊደል እንኳን ወደ ታች አድርገናል አይደል ሙላለም ብዬ ወደ ታች ግጥም ነገር ነበረ ያ ከዛ ነገር አንፃር ይመስለኛል እንዳልከው በጣም ጨዋታ አዋቂው ባለቅኔው በእውቀቱ ስዩም ልጅ ነሽ ይባላል አዎ እነሱ ልጅ በቃ በያ ብዙዎቹ እነሱ ሲኒየሮቻችን ነበሩ ያኔ ኦልሞስት የግሩፑ የተለያዩ ክበቦች መስራቾች ናቸው ቲያትር በተለይ በጣም ብዙ ሰው ነው የነበረው የቲያትር ላይ ምናምን በቃ አዳራሽ ሞልቶ ይታያል ፎረም ቲያትር ምናምን የሆነ እኔ እናቴ አስታውሳለሁ ገበያ ላይ ምናምን ልትገዛ ሄዳ ቀውጥ ብሎ በቃ ምናምን ገበያተኛ ሁሉ ተነሳለ አዌርነስ እየተፈጠረ ነው ስለ ኤችአይቪ ማለት ነው እንዴ ከዛ መጨረሻ ላይ የምር መስሏቸው ጠብ ምናምን ከዛ መጨረሻ ላይ ቲያትር ነው እንትን ተባለ ከዛ ጋር የጠፋው ሰው አለቃ ተነስቶ እቃቸውን ጥለው ይሄዳሉ በድንጋጤ የሆነ ነገር የተፈጠረ ምናምን መስሏቸውና በየገበያው ሁሉ እየሄዱ ፊልም ማሳየት ጀመሩ እና ይሄ በደንብ ይሄ ቲያትር ክበቦቹ በጣም ይንቀሳቀሱ ነበር በተለያዩ ኢሹ ላይ አዌርነስ ለመፍጠር ገበያ ድረስ እየሄዱ ይሰሩ ነበር ቀበሌ ላይ የተለያዩ ኪነቶች ምናምን አለ ጥሩ ነው በቃ ጊዜውም የሰጠ ነበር አይደል አሁን ኤችአይቪም ላይ በጣም አዌርነስ ምናምን ተብሎ ብዙ ኤንጂኦዎች ምናምንም ሰፖርት ያደርጋሉ ምናምንና አሁን ኪነ ጥበብ ምናምን በጣም ነበር ለዚህ ነው በእውቀቱ ስዩም ልጅ የምትባለው በእውቀቱ ስዩም ልጅ በቃ እሱ ራሱ ከመሰረቱ በኋላ እነሱ ወደዚህ አዲስ አበባ ተመተዋል እና ዩኒቨርሲቲም እየተማሩ ነገር ነበር አይ ዶንት ኖ ሜቢ ስራም ይዘው ይሆናል እዚህ ብቻ ያኔ የግሩፑ የሆነ 10ኛ አመት ምናምን ሲባል የሚመጡ ነበረ እና እኛ ከአዲስ አበባ የሚመጣ ሰው እንደ ብርቅ ነው ሰው ናቸው ምን አይነት አዲስ አበባ ምናምን እንላልና በጣም መተው ያበረታቱን ነበረ የጄኔሬሽን ነገር ግን በጣም የሚገርምሽ ሙሉ ጌትነትን ስናወራው ትልልሻል ጌትነትን ነው ስናወራው ጌትነትን ነው ደግሞ ምን አለ መሰለሽ እሱ ሲኒየር ሆኖ እና በውቄ ክበብ ሰርተው በክበብ ላይ ድራማ ምናምን ሲሰሩ አበረታትቸው ምናምን ሲል ትዝ አይልሽም እንደዚህ ደረጃ ነው የሚያጠው በእውቀቱ ደግሞ እነሱ በጣም እሷ ቀጥላ እኔ ደግሞ በቃ አሁን በሄድ ማለት ነው በቃ በደንብ ነው ማበረታታት በጣም ብዙ መስራት ፈልጋለሁ አሉ ልጆች እዛ መባቻ የሚባል ምናምን ነገር እያሉ በወሩ የመጀመሪያ ቀን ምናምን ነገር እንደዚህ ግጥም ሙዚቀኛ ትራዲሽናል ባንድ ነገር አድርገው
ግጥምን በሙዚቃ አይነት ነገር የመስራቱ ነገር አለ። ቲያትሩ እንኳን አይመስለኝም አሁን ሰዓት ላይ ግን ድሮ በቃ አዳራሽ ትኬት ተቆርጦ ምናምን ነው የሚታየው። ፊልም ለራሱ ከአዲስ አበባ ሲመጣ እኮ በቃ ደጋግመሽ ነው የምታየው። ሲደገም በነጋታው ተቆርጫለሽ ምናምን ነገርና በጣም ነበር ደስ የሚለው አሪፍ ጊዜ ነበር። ቅብብሎሹ በጣም ደስ ይላል። ቅብብሎሹ አለ ደስ ይላል። ሳምሪ እንግዲህ ያው አሁን በአዲስ አበባ ዩኒቨርሲቲ የያሬድ የሙዚቃ ትምህርት ቤት ነው የተማርሽው። ቫዮሊን ትጫወቻለሽ፣ ፒያኖ ትጫወቻለሽ፣ መሰንቆም ሌሎችም ነገሮች ብዙ ነገሮችን ትጫወቻለሽም ታስተምሪያለሽም እና እኔ ቫዮሊኗን ሳያት መቼም ድምጿ እንዴት እንደናፈቀኝ እባክሽ እስቲ አንድ ሙዚቃ ትጫወችልን። እሺ ያው ይዤ መጥቼ እንግዳ መቅመስ አለበት። እሺ ያው ብዙ ነው ከክላሲካል ጀምሮ እስከ ጃዝ ምናምን ብዙ ነገር መጫወት የምንችልበት ኢንስትሩመንቱ ወርልድ ዋይድ ነው። በጣም ብዙ ነገር ይሰራበታል። ግን ያው ብዙ ጊዜ ያልተለመደ ነገር የተለየ ኢንስትሩመንት በውጭ ሀገር ኢንስትሩመንት የአበሽኛ ዘፈን ስንጫወት ምናምን ሰው የተለየ ችሎታ እና ደስም ይለናል። እኛ የምንወደው ነገር ስላለ እስቲ አንድ ዝም ብዬ መደነስ ምናምን ይቻላል። እሺ አደ ብለሻት ቅድም በቃ እኔ በቃ እንደዚህ ነው እያልኳቸው ነበር። ዋው 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 በጣም ነው ደስ የሚለው ነው ይሄ ምልሽ። በተለያየ መሳሪያ ተጫወተሽ ድምጻዊ ሆነሽ ገጣሚ አስተም አልበዛብሽም በዚህ እድሜሽ? በጣም ሆነ ያው ትመካከራለሽ። እንደውም በጣም ደግሞ ጎበዝ ልጆች አሉ ደግሞ በጣም ብዙ የሚመካከሩ። እንደውም አሁን ድራማ ልጫወትም ምናምን ግን በቃ ያንዳንዱን ጊዜያቸውን ሙሉ ባንድ ልትሆኝ ነው ብቻሽን? ብቻዬን ሙሉ ባንድ ድራም ከጨመርሽበት ምን ሙዚቃ መሳሪያዎች አሁን ታዲያ ያለሽ ለቫዮሊን? አዎ ለምትችለው ነገር ነው የምታደላው። ያው ለጣርክበት ነገር እና ነገሩን ስታውቀው ደግሞ የበለጠ ኮንፊደንስ ለሚሰጥህ ነገር ላይ ያው እንትላለ። ግን በመስማት ደረጃ ሁሉም ደስ ይለኛል። በመስማት ደረጃ ካልክ በቃ ቼሎ በጣም ደስ ይለኛል። ትልቁ እዚህ ጋር በመሃል ተከፈ እንደዚህ እሱ ደግሞ በጣም ያምራል። ሜሎ ሳውንድ ነው የሚጫወተው ሰው ሲያገኝ ፊልም ላይ እናየው አይደለ? በብዛት የቱርክ ፊልሞች ጋር እሱ ደስ ይላል። ሁሉም መሳሪያ ዋናው የሚጫወተው ሰው ነው ማተር ያደርጋል እንድንወደው የሚያደርገው። እያጠራኝ ደግሞ መጣ ያስጨፍራል የሚገርም ነው እኮ የኔ አንደኛ በቃ ማለት በእውነት አመሰግናለሁ። በሱ ነው ያወቅኩሽ፣ በሱም ነው የወደድኩሽ። የሚገርመው ነገር የመረዋኛ ይሄ አካፔላዎቹ ይሄ የምሰሯቸው ነገሮች ምናምን በጣም እንወዳቸው ነበርና ለውጡ በጣም ትልቅ ነው። ወደዚህኛው አንቺ ራስሽ ሌላ ሰው መሰልሽ፣ በደንብ ለበስችው። ሙዚቃውም እያጥራኝ አሁን ለወንድምም ይሆናል፣ ለባልም ይሆናል፣ ለአባትም ይሆናል፣ ለሀገር ይሆናል። ማንን ነው እያጥራኝ ያልሽው አንቺ? እውነት እኮ ነው። በቃ እኔ አያን ካራክተር አያ ካራክተር ነውና
ለሱ ነው ለባል ምናምን ልትሉኝ ነው? ለአባትም ይሆናል ለአባትም ይሆናል። ደግሞ ለወንድም ለአባት ነው ለወንድም ነው በደንብ። ምክንያቱም አጎትን በቃ አያያ ይላሉ። አያከሌ ነው አያከሌ በቃ አያሚኪ ነው አያሚኪ። ኧረ ዘፈኑን አፈቀኝ። አያጥራኝ ምንድን ነው አስናፈቃችሁኝ እኮ። ወይኔ አያጥራኝ ልንገርሽ አይደለም ሰምተሽ የማጠግቢው ለዛ ያለው ኢትዮጵያዊ ሙዚቃ ነው። የሷ ቤስት ስራዋ ነው ብዬ ነው ለኔ ሞድልሽ ያንን ስታይል ነው በጣም እና ደግሞ ትዘፍኛታለሽ። አሁን እኔም እኮ እሱን ፈልጌ እኮ ነው። ችግር የለም። አያ ግን እዛ ጋር ሆነ እንደዚህ ይሆናል መጥራት አለ አያ እሱ ጋር ለሊት እንዲህ ማለት ነው። ካለህበት ደብር ረና ካለህበት አምባ እስኪና ሞረሽ ብለህ ጥራኝ ሰተት ብዬ ልግባ አያጥራኝማሆ አያጥራኝማሆ ልምጣ ወዲያ ማዶ አያጥራኝማ እንዳንጎራጓሬው አያጥራኝማ መስለህ እንደከፋው ትልሙን እየሳተ በሬ እንደሚያለፋው አያጥራኝማ ልምጣ ካለበት አያጥራኝማ ሽምጥ ጋልቤ እንዴት ይተኛልኝ ናፈቀ ቀልቤ በአገራችን ደብር ሆ ግዝት በመስቀሉ ሆ በወንዝ በምንጩ ሆ በሳር በቅጠሉ ሆ በነጯ ጥገት በነ ሆዴን ባዬ እንጥራኝና ልምጣ ሆ እንዲደርቅም ባዬ አያጥራኝማ ሆ አያጥራኝማ ሆ ልምጣ ወዲያ ማዶ። ዋው በጣም ነው የምናመሰግነው። ድምጿ ብቻውን ሙዚቃ ነው በእውነት እንዴ ነው ደስ የሚለው። በጣም በጣም አሁን እየተፈተነ ነው እንትኑ ላይ አሁን እዛ የኳየሩ ላይ መረዋ ኳየር እንትን ላይ የሚያጅብ የለም ምን የለም። እያንዳንዳቸው አንዳንድ ሜሎዲ ይዙና ኢንስትሩመንት ነው የሚሆኑት። ከዛ በኋላ በቃ ለፊት ለፊት ነው እኮ የምትገናኙ። በጣም እሱ ከባድ ኤክስፒሪየንስ መደጋገም አለብሽ እንደዚህ አይነት ስራ አይደለ? ስንት ጊዜ ፈጀብሽ? ረጅም ጊዜ ፈጀብሽ? ይሄ ኖርማሊ የማውቀው ዜማ ነው። ብዙ ጊዜ እንዲህ አይነት ባህል ዘፈኖች እዛ አካባቢ ባህል ዜማዎች እንሰራለን በተለያዩ ኦኬዥኖች ማለት ነው። እና ባህል እኔ እንደውም አሁን ነዳኛዋ ላይ ምናምን አብረውን ነበር ይሰሩ የነበሩት ማለት ነው። እነሱ ደግሞ በጣም ጎበዝ ናቸው፣ በጣም ጎበዝ እና በደንብ እንደዛ ጎበዝ መሆን ኔቲቭ ሆነ እንኳ እዛ በደንብ ካልቸሩ ምናምን ነገር አሉት ለየት ያሉ ከለሮች ማለት ነው። እና ያን ነገር እንደውም ማምጣት ላይ አልችልም በእውነት እና ብችል ግን በጣም ደስ ይለኛል። ወደፊት እንግዲህ ሪሰርች የመስራት ሀሳብ አለኝ። እዛ ሄጄ በቃ የባህሉን ሰርጉ ላይ ለራሱ ከሆማ ቆረጣ ጀምሮ እያንዳንዱ ብዙ አለና እነሱ ሙዚቃዎች በደንብ ተሰርተው ቢወጡ አዲስ ኢንስትሩመንት ምናምን አይ ቲንክ በቃ በጣም ጥሩ ይሆናል። አይ በጣም እና ሁላችሁም ትወዱታላችሁ። እሱም ብቻ ሳይሆን የተለያዩ አሁን በኢትዮጵያን አይዶልን ምን ስንዞር ብዙ ኢንዲጂነስ ሙዚቃዎች አሉ በየሀገሩ ስንሄድ ማለት ነው። በጣም ነው የሚያማምረውና እኔ ከሆነ በኋላ ማስተርስ ምናምን ስማር እንኳን አይደለም ለአገራችን ሙዚቃ ስለምንወደው እንጂ ግን ክብር ደግሞ ይሄ ክብር መስጠት አለ ለመሳሪያው ለራሱ ክብር መስጠት ምናምን ልምዱ የለንም። ቀለል አድርገን ነው የምናስበው። ስንማር ደግሞ ከባባድ ነገሩ ያው በቃ ጃዝ ቤቶቨን ሞዛርት ምናምን ጃዝ ምናምን ለመስራት እንደዛ ነው የምናስበው። ግን እኔ አሁን ሳየው የኛ ሙዚቃ በጣም ከባድ ነው። መሰንቆ ስሞክር በቃ እንዴት ከባድ እንደሆነ ገባኝ። ማንጣት ከባድ ነው በቃ ፊሊንጉ ብትጫወተውም ማሳመር ግን ሌላ ጉዳይ ነው አለ። እነሱ ሲያደርጉት ምናምን ነገር ዝም ብሎ አይደለምና አድናቂ ነኝ። በቃ አሁን እንዴት እንደማደንቅ እንደቀልድ ልፍ የሚል እንኳን መሰንቆ ተጫዋች አንተ እንዴት ነው የቻልከው? ስንት አመት ነው የፈጀብህ? እና ኤቭሪዴይ ልምምድ ደግሞ ይፈልጋል። በቃ አንድ ቀን ሳታጠናው ስትቀር ባዳ ነው የሚያደርግህ። በቃ ጭራሽ ክብር መስጠት ይፈልጋል። በጣም ዲሲፕሊን ይፈልጋል ምናምን እና ቢቻል ኤቭሪዴይ ፕራክቲስ አድርገሽ ከቤትሽ ጸሎት ጸልየሽ ፕራክቲስ አድርገሽ መውጣት ሁሉ ይጠበቅብሻል። ለምን በየቀኑ ደግሞ ማያልቅም ልምምዱም እና እንደዛ የሚያደርጉ መምህራኖቻችን እንደዛ ነው የሚያደርጉ። ልጆች ፈረንጆቹ እኮ
ከ3 ከ4 ዓመታቸው ጀምሮ ከመሳሪያ ጋር በጣም ቅርብ ናቸው። በጣም በቃ በጥጦ መልክ ነው እንደሚሰጣቸው ለምትለው። እንግዲህ ያው ሳምሪ ባለፈው ሳምንት የአፍሪካ ህብረትን 39ኛ ጉባኤ ኢትዮጵያ አከናውናለች። ከዚህ ጋር ተያይዞ ባለፈው አመት እናንተ የአፍሪካ ሀገራችንንና እንዲሁም ደግሞ አፍሪካ ዩናይትን አቅርባችሁ ነበረ ዝግጅቱ። ከዛ ደግሞ ስታቀርቡ የነበረ ሁኔታ ደስታችሁ ምን ይመስል ነበር? በጣም ደስ ይላል። በጣም ትልቅ መድረክ ነው። ሀገርሽን ሪፕሬዘንት ብታደርጊበት ቦታ ነው። እነዛ የመጡ ሰዎች ራስ ብቻ አይደለም የሚበሉት፣ የሚውዚክ ኢንዱስትሪውንም ያያሉ። እንዲህ አይነት ሙዚቃ እኛ የአፍሪካ ሙዚቃዎች ምናምን ነገር ሁሉ እየዘፈነን ነበረ አሉን። አፍሪካ የተለያዩ ማለት ነው። ትቡቴ፣ ሾሾሎዛ፣ የሳውዝ አፍሪካ ሙዚቃዎች ምናምን አሉን። እንዲህ አገሪቷ ላይ በደንብ የሚወደዱ እነሱን በአካፔላ ሰርተናል። ያው የቦማርሌን ዋን ላቭን ሰርተናል። አፍሪካን ዩናይትን ሰርተናል። ከዛ የሙሴ ነርሴስ ናልባንዲያን አፍሪካ ሀገራችን እሱን ሰርተናል። እና በቃ በጣም ነው የተገረሙት። ኢቨን ሃርሞናይዜሽን ይሄ ለራሱ መኖሩ ማሳየት ነበረ የፈለግነው። በጣም ጥሩ ነበረ ዝግጅቱ። በጣም ትልልቅ አድናቆቶች ነበሩ። እኛም ስንዘጋጅ በቃ ትልቅ ስቴጅ እንደሆነ ካለባበሳችን ጀምሮ ከሁሉም ነገር ካገባባችን ጀምሮ ፕራክቲስ አድርገ ነው ስጋባ በስርዓት ዲሲፕሊን እና በጣም ቆንጆ ነው እና ተደስተው ነው የሄዱት። ሁሌም እንዲህ አይነት ቦታ ላይ ከዚህም አመት በፊት የነበረው ላስት ይር ደግሞ ከ2 አመት በፊት ማለት ነው። እሱ ደግሞ ያሬድ ሲምፎኒ ኦርኬስትራ ነበረ። ምናልባት አይታችኋል። ትልቅ ኳየር ነበረ። እሱ ደግሞ በቃ አክሊሉን ኮንዳክተራችንን እየመጡ እየጨበጡ ሁሉም የሀገር መሪዎቹ በጣም እየመጡ ደስ ብሏቸው በጣም እንደ ሲምፎኒ ኦርኬስትራ ያውቁት እነሱ የሚያውቁት አለ እና ላይጠብቁ ይችላሉ እዚህ እና ሀገራችን ላይ የሚውዚክ ኢንዱስትሪ ይሄ ነው፣ እዚህ ደረጃ ነው፣ በጣም ብዙ ባለሙያዎች አሉ፣ የተማሩም አሉ የሚለውን ነገር ማሳያ ነው። ከዚህ የተሻለ ስቴጅ የለም ለኛ። ስለዚህ በጣም ዛጋ ሁሉም ተጨንቆ ነበረ ያጠናን የነበረው። ፋይናሊም አውትፑቱ በጣም ቆንጆ ነበረ። አንድ ከሚገርሙኝ ነገሮች አንዱ የመረዋ ኳየር ጓደኝነታችሁ በጣም ያስቀናል። አይ ቲንክ የጀመራችሁ ሰሞን አይቻችኋለሁኝ። ፎኒ መላኩ መቅዲ ጋብዛኝ፣ በጣም ታናሽ እህቴ ናት፣ ጋብዛኝ ጣሊያን ካልቸራል ሁሉ መጥቼ ነበር። የመጀመሪያ ኮንሰርታችን ነው እኮ ያ that was the best time በቃ ለኛ ጣሊያን ካልቸራል አግኝቻችሁ እንደው በቃ ሰው ሁሉ ሲወጣ እንደው ከአይና ያውጣችሁ ምናምን እያለ ነው የወጣውና በጣም ብዙ ጊዜ እንደዚህ አይነት የኳየር ግሩፕ ትንሽ ቆይና ይበታተናል። እዚህ ሀገር ብቻ ሳይሆን ኢንተርናሽናል ብዙ እንደዚህ አይነት ነገር አለ። እናንተ ግን ዘለቃችሁ፣ አሁንም አላችሁ አይደለ? ጓደኝነታችሁ እንደጠበቀ ነው። በጣም ቤተሰብ ነን። አሁን ምን አለ መሰለ 4 ኪሎ ኮንዶሚኒየም የጥናት ቦታ አለን። ኦኬ። እና እዛ እናጠናለን፣ ሁሌ እንገናኛለን። በቃ ህይወት ራሱ ሩቲን ላይፋችን ተመሳሳይ ነው። በቃ ፕሮግረሳችንን አንድ ላይ ነው ምናምን ሼር ተደራርገን ነው እና ፋሚሊ ሆነን በቃ ፋሚሊ ነን። አሁን ረጅምም ጊዜ ከመቆየት ብዛት እና ስራዎቻችንም አንድ ላይ ስለሆኑ ከዛ ባሻገር ደግሞ ሁሉም በጣም ጥሩ ልጆች ነው። አንዱ ላንዱ ሰክሰስ በጣም ደስተኛ ነው። አሁን በጣም ብዙ እኔ ቪዲዮ ስቀርጽ ሁሉም አሉ። አንዷ እዛ ጋር ቡና እያፈላች ነው፣ አንዷ የሆነ ነገር እቃ ታቀበላለች ምናምን አሉ። በቃ ሁሉም ዛሬ ቪዲዮ ልትቀርጽ ነው ወይ የሆነ ነገር ስቱዲዮ ልገባ ከሆነ አንዱን ይዘኸው ትሄዳለህ። አብረን ነው የምትሄደው። ስፔሻሊ እኛ ሴት ማታ ስለሚመሽም
በቃ ሬዲሲን ወይ አሉ እስራኤል ሮሚ በቃ ይዛ ትሄዳለና ቤል አሉ ሁሉንም እና በጣም ላይፋችንን እንደውም እንዲህ በጋራ በመሆኑ የሚውዚክ ኢንዱስትሪ ጆርኒያችንን ኢዚ አድርጎታል ለኛ ማለት ነው። ምክንያቱም ሰፖርት ይደራረጋል። ሙዚቃም አንድ ሰው አይችኛዋ ነገር እንዲሽ ብትሆን የሁሉም ሰው ሀሳብ ጠቀሜታ አለውና በጣም ረጅም ጊዜያችን ነው። አሁንም አብረንን አልበምም እየሰራን ነው። እንዲህ ስቴጅ ላይ እየሰራናቸው ነገሮች ምናምን ነገር ሁሉ በስርዓት በሪከርዲንግ ለማድረግ እየሞከርን ነው። በጣም ትልልቅ ኦኬዥኖች ላይ አለን። አሁን እንዲህ ሙዚቃ ስለማንሰራ ነው እንጂ አሁን ኢቭን ከ4 ቀን ምናምን በፊት የቻይና ኒው ይር ነበረ እና ትልቅ ኮንሰርት ላይ እኛ ነበርን። የነሱ የቻይና ሙዚቃ እየተጫወትን ነበር። ቻይንኛ፣ አማርኛም እንግሊዘኛም አድርገን ለነበረው ኦዲየንስ እያቀረብን ነበር። ሁሌ የተለያዩ ኦኬዥኖች ላይ አለን። ግን ይሄ ቶልቶሎ እያወጡ ማምጣቱ ብዙ ስለሆነን ያን ሁሉ ሰው መቅዳቱ ኢቴክስ ታይም። በጣም ፍሬንድሊ ናቸው። አንዷን ጓደኛችንን ደግሞ ዳር ናት ከ2 ሳምንት በፊት። ስለዚህ ሁሉም አሁን ትልልቅ ሰዎች እየሆኑ ነው እያደጋችሁ። ባለፈው የህንድ ጠቅላይ ሚኒስትር፣ የጣሊያን፣ የኢንዶኔዥያ እንዲሁም የቱርክ ጠቅላይ ሚኒስትሮች በነበሩበት ትልቅ የሙዚቃ ዝግጅት ነበረ እና በጣም እነሱም ጥሩ ተደበራቸው። ከሙዚቃው ባሻገር እንደው ለሀገራችን ምን ትሩፋት ይኖረዋል? ሙዚቃ እንዳልሽው ነው። ለምሳሌ አሁን የህንዱ መጥቶ ነበር አይደል? የህንዱ እንግዳ ህንድኛ ዘፈን እኛ በጣም እንትናችን ነው፣ በጣም ካልቸራችን ነው። እንደ አማርኛ ዘፈን ምናምን ማለት ነው። ክለብ ላይ ሁሉ ከመጀመሪያ ላይ በህንድኛ ይዘፈናል እኮ ከዛ በኋላ ልተርጉምላችሁ ምናምን ነገር ብሎ በአማርኛ የሚዘፍን ልጅ አለ። ያስቀኛል። ትርጉሙ እኮ የተለያየ ሊሆን ይችላል፣ ግን ሀሳቡን ነው። ሶ ሜሎዲያችን በጣም ተመሳሳይ ነው። እንደ ራሳችን የባህል ሙዚቃ ነው የምንዘፍነውና ያንን ስትዘፍኝለት ምን ያህል ደስ ይለዋል። እኔ አምሹር ሁላችንም የሆነ ሀገር ብንሄድና በአማርኛ ሰላም እንኳን ሲሉን በጣም ሰርፕራይዝ እንሆናለን። ሪኮግናይዝ መደረግ በጣም እንወዳለን ሰዎች ነንና የሆነ አይኖ ዮር ካልቸር አቃለው ያንተን ነገር እዛው ማከብራለሁኝ ሰርግ ላይ የንትን ሰፈር ልጅ የለውም አባይ ሲባራቱ ይሄንዱ የለውም አባይ ምናምን አይነት ነገር ነው። እንደዛ ነውና በጣም ነው ደስ የሚላቸው። ሶ በጣም ነው ሰውየው የተደሰቱት ቆመው እንዴት ፈዛው እንዳያጅ። ልጆቹ በጣም ጎበዝ ሙዚቀኞች ናቸው። እዛው ህንድ ኤምባሲ ውስጥ እኔ እሰራለሁኝ፣ ልጆችን አስተምራለሁኝ አሉ ፕራይቬት የአምባሳደር ልጆቹን ምናምንና እዛ ቋንቋውንም በደንብ የሚናገሩ ልጆች ናቸው። እዛ ጋር ከፊልም ምናምን ያዳበሩት ነው እና እነሱ ራሱ ሲያገኟቸው በተለያየ አጋጣሚ ደንግጠዋል። እንዴ በጣም ዳይርቱ ፍሉዌንት ምናምን ነገር ያሉኝ ነበርና እነዚህ ልጆች ዘፈን ናቸው። አንዱ እዛ ጋር ከዘፈነው ውስጥ ሻሩክ ካህን ነው የሚሉት እነሱ ራሳቸው። በቃ የካልቸር ዴይ ሲኖራቸው ይሆናል የቲቸርስ ዴይ አላቸው ብዙ የቀለም ዴይ ያላቸው የቀለም ይረጫጩበት ቀን ምናምን እንደዚህ አይነት በጣም ቆንጆ አድርጎ ነው የተጫወተው። ኢቨንት አላቸው። እንደዛ ሲኖር እንትን ይላሉ በደንብ ይሰራሉና ያ ነገር which is ጥሩ ነገር ነው። እነሱም መተው ስንቀበላቸው በዛ መንገድ እንዳቀረብናቸው የነሱ እንደሆነን ይሰማል። እኔ አይጠፋሽም? አዎ እስቲ ሞክሪው። እኔ ራሴ ወይ ከድሮ ጀምሮ እኮ ነው የምንወደው። ጂሚ አቻ እያልን አይደል እንያደግነው። አብጀሳ ኮይ ሜሪ ዘንደጊ ሚያይ ባበንጃይ አሃ ባበንጃይ ዱልኮ ባሃ በሃልቱ ቸመን दिल को दिल बदन तो बदन हर किसी को चाहिए तन हाल मिलन काश कुछ परेशान राब्ता भी आए तुम बन जाए आहा बन जाए አንቺ እዚህ ዳኛ ሆነሽ በቃ የራስሽ ልጆች ትልቅ ደረጃ ላይ ደርሰው
እዛን አይነት ትልቅ መድረክ ላይ ኩራት አላለሽ እንዴ? በጣም ደስ ይላል። በጣም ነው ደስ የሚለው። ይሄ ስቴጅ በጣም ትልቅ ስቴጅ ነው ለነሱ እና ትልቅ ስቴጅ ላይ የተለያየ ቋንቋ ዘፈን እየዘፈኑ አጥንተው አለኩ። ቃላቱ ማጥናት ይኖርብሻል ቋንቋው። ከዛ አክሰንቱ ምናምን አለ፣ ሜሎዲው ዜማው አለ። ከዛ ደግሞ መሳሪያ እዛ የሚጫወቱት ደግሞ አንድ ላይ ፕራክቲስ ይደረጋል ምናምን። ከዛ ያን ሁሉ ስቴፕ አልፈሽ ከዛ ደግሞ እነዛ ሰዎች ተደስተው አብረውሽ እያሉ ስታይ በጣም ትልቅ ደስ ነው። ዳኝነቱ ምንድን ነው የሰጠሽ ነገር? ዳኝነቱ በጣም ይጠቅማል። በጣም ትልቅ ላይፍ ታይም ኤክስፒሪየንስ ነው። አንደኛ እኔ ይሆናል በራሴ ከባድ ነው ብዬ የማስባቸው የነበሩ ነገሮች ነበሩ። ራሴ አወሳስቤ በቃ ነገሮችን ነው ይሄ ነው ቦታ ምናምን ያልኩበት ነገር ነበረ። ወይም አይደረስም ሩቅ ነው ያልኩበት ብዙ ነገር አለ። እኔ እና እሱን ነገር እኔ ራሴ ኢቫሉዌት አደርገዋለሁ በደንብ ራሴን ማለት ነው። ሶ እሱን ነገር ልጆቹ ከባድ እንዳልሆነ እንዳግዛቸው ረድቶኛል። ከባድ አይደለም፣ you can do it። ከዛም ደግሞ at the same time ቀላልም ግን አይደለም፣ ስራ ይፈልጋል። እሱንም ለማድረግ ደግሞ ምን ማድረግ አለብህ? ፕራክቲስ ማድረግ አለብህ። ይሄ ዝም ብላ in the middle of the night ተነስተህ ሙዚቀኛ አትሆንም። ፕሮሰሶች ያልፈልግ እከሌን ማግኘት አለብህ። እከሌ ደግሞ እንደዚህ መንገድ ይጠቁማል፣ እከሌ ደግሞ ይሄንን ሐሳብ ይሰጣል። አሉታ ሲኒዮሮቹ መንገድ አላቸው። በህይወቴ በጣም የከበደኝ ስራ ብዙ ስራ ሰርቻለሁ፣ ብዙ አይነት ስራ ሰርቻለሁ። ዳኛ ሆኜ ነበር ታለንት ውድድር። ልጁ ወይ ልጅቷ እንትን ሰማይ ላይ በቃ እንትን ቤት ተጨብጭቦላቸው ነው የሚመጡት። አይ በቃ አልሆነም ወድቀሃል ለማለት ማታ በጣም ይረብሸኛል። ጠዋት ወደ ስራ ስገባ ምን ያጋጥመኝ ምናምን እያልኩ ምገባው በጣም እንዴት ተወጣሹ? ምን እንደሆነ ታውቃለህ? በቃ እኔ አምሹር እዛ ቦታ ላይ ያለው ሰፖርት ላደርጋቸው እንደሆነ ነው የሚሰማኝ። ለዛ ነው ጊልቲነት አይሰማኝም። በጣም እንዳገዝኳቸው ነው የሚሰማው። ያልቅሳሉ ምናምን ነገር እንትን ይላሉ፣ ጠላት ያረጋዋል ምናምን። ግን ጥሩ ነው። ተርኒንግ ፖይንት ደግሞ ይሆናቸዋል። ሰሞኑን ውድድሮች የነበሩን ጋር እንደዚህ አይነት አለ። ልትነግረው ይገባል። ለምን ይሰቃያል? በቃ ሌላ ነገር መሞከር ካለበት ወይም ደግሞ እንደዛም ደግሞ ከሆነ ማሳየት ያለብሽን መንገድ ማሳየት፣ ሪስክ መውሰድ አለብን። አሁን እኔ በቃ ትሬኒንግ ያስፈልጋል፣ በጣም ከባድ ትሬኒንግ ያስፈልጋል። ግን ያን ነገር ለሱ ኮሚትመንት ነው ወይ? አዎ ለሱ ኮሚትመንት ነኝ ብሎ ኮሚትድ ሆኖ የሆነ ስቴፕ የሚሄድ ሙዚቀኛ የሚሆን ሰው አለ። ኢፈርቱ ግን ይለያል። አሁን ታለንት ያለው ሰው ትንሽ ነው የሚሞክረው። በቃ ትንሽ ነገር ስታረጊው የሆነ ነገር ስትነግሪው ወዲያው መስመር ውስጥ ግብት ይልልሻል። ይሄ ማገዶ እንትን ያኛው ግን ይፈጃል ኦፍ ኮርስ እና ግን መጨረሻ ላይ አውጥቶ ከያዘ ደግሞ አይለቅም እኮ በጣም በእውነት ኢንላይትድ ከሆነ አንዴ ከበራለ በእውነት ይሄ ትልቅ ፖይንት ነው ያነሳው። ወደፊት ዳኛ ብንሆን ይሄ እኔ ያለው በዚህ ዳኝነት መቼም በጣም ብዙ ሀገር አይተሻል ከሀገራችን አይደለ? በጣም ብዙ ልምድም አግኝተሻል። ብዙ ዞርን። በጣም ኢንዲጂነስ ሙዚቃ ሰማን። ይሄ የሀገራቸው ሙዚቃ በስማን በጣም የሚገራርም ከፋ ስንሄድ የሚገርም ምንድነው ዘፈናችሁ? ሪትሙ ከየት ነው? እንዴት ነው ቅኝቱ? ምናምን እንዴት መጣ? ምናምን በቃ እንትን ያለሽ። ቤንሻንጉል ስንሄድ ምናምን የተለያዩ አይነት ሪትሞች ያሳዩሻል እንዴ ምናምን። ከዛ እኔ በተቻለኝ አቅም እየተመካከርን እዛ ባለሙያዎችን ይልቻል ነበርኩ። እነ መታፈሪያም ነበሩ፣ እነ ተስፋይም ነበሩ። ተስፋይ ታዬ በጣም ብዙ ባለሙያዎች ነበሩ በየሄድንበት። ከዛም ደግሞ አካባቢውም ደግሞ ባለሙያዎች ነበሩ፣ ዳኞች አብረውን ማለት ነው። አካባቢው ላይ ጥሩ የሚውዚክ እንትን ባክግራውንድ ያላቸው እነሱ ደግሞ በደንብ እየተነተኑ ያስረዱናል። እና እኔ የተሰማኝ በቃ እንዴት ሪች የሆነ ካልቸር እንዳለን፣ እንዴት በቃ አጨፋፈራችን እና ደግሞ እንዴት ነው መነሻው ነው። ያው መነሻውን በሪሰርች ነው የምታደርገው። እንዴት ነው ሊነሳ ይቻለው? ለምሳሌ ሪትሞችም ዘፈኖችም ምናምን እንደዚህ አሁን ሳቹሬትም እያደረገ ይመጣሉ እኮ አይደል? አንድ አይነት ነገር ይሄ ችክችካውን ብለሹ ይሰለቻል። የሆነ ሰዓት ይበቃል። እና መሻገር ስትፈልጊ አይናችንን መክፈት ነው እንጂ እንዳልሽው ሁሉ ቦታ ብዙ ነገር አለ። ለጆሮ አዲስ የሆነ ብዙ ነገር አለ። እና በጣም ይሄ ትልቅ እና ምንድነው አሁን ምን እንጠብቅ? ምንድነው አሁን የሚቀጥለው ጉዳይ? በቃ እኔ አሁን ሀሳቡ አለ
ከዛ ሀሳቡን ደግሞ ግራውንድ ላይ ለማውረድ የሚያስፈልጉ ነገሮች አሉ። እነሱ ነገሮች ከእግዚአብሔር ጋር እንደው ቢሟሉልኝ ሰዎች አብረን ምናምን ነገር እንደኔ ደግሞ ኢንትረስቲንግ የሆኑ ልጆች ምናምን ነገር ቢሆን ምናምን እና በጣም ኢነርጂ ያለውና በጣም ኮሚትድ የሆነ ሰው አለ እንደዛ ስቱዲዮ ላይ ምናምን ቢሆን ሪከርድ ቢደረጉ ምን ቢሉ እውነት ጉድ ነው። በቃ አሉ የተሞከሩ እኮ አሉ፣ ግን ከዚህም በላይ ደግሞ መስራት ይቻላል። ግን በቃ የራስ ተነሳሽነትና እቅድ ነው። በቃ ይሄን ነገር አሳካዋለሁ ብዬ ያው ማሰብ አለ ውስጤ። እግዚአብሔር ደግሞ ያው ከማሰብ ነው የሚጀምረው። አዎ ከማሰብ ነው የሚጀምረው። በኋላ እንቀጥላለን። እባክሽን በቫዮሊን ጋብዣት አንድ ሳምሪዬ የጋሽ ባህታ አይደል? ስቃይ ዝቃሊ ስቃይ ዝቃሊ ጋሽ ባህታ። በጣም የሚገርምሽ ለምሳሌ ስቃይ ዝቃሊውን እንትን ቃሉን ሁሉ ማቆ ይመስለኛል አይደለ? ማለት ስቃይ ዝቃሊው ሁል ጊዜ ምናምን ያራክሰኛል የሆነ ነገር ያረጋኛል። ልክ ትግርኛ እንደሚችል ሰው እኔ ራሴ በእውነት እና የተረዳሁት ነገር ሆል ሊሪክስ ማቀው ነገር ነው የሚመስለኝ አይደል? እንደዛ አይነት ፊሊንግ አለ። አሁን ትዝታ አሁን ለምሳሌ ሙዚቃና ሽታ የሆነ ትዝታን ይዞ ይሄዳል ይባላል አይደል? ከሆነ ነገር ጋር ራስሽን አሶሺየት ታደርጊዋለህ። ከሆነ ነገር ጋር ታገናኝና በቃ ይዞሽ ጭልጥ ይላል። በዛ ልክ ፊል ታደርጊያለሽ አይደል? ይሄን ነገር አለ በቃ የምትሃት አይላላችሁ ምናምን ይባላል። በቃ እንደዛ ነው የሆነ ቦታ አሁን እኔ አላቅም፣ ግን በቃ ትርጉሙ ምናምን ሁሉ ይገባኛል። በቃ እንደዛ እና እያንዳንዱን ቃላት አሁን በውስጤ ለሞመንት መስፈን ካቆምኩ ይጠፋኛል። ስለዚህ እያልኩት ነው የምጫወተው። እንደዛ ነው በውስጥ እያሰብኩት ነው ያንጎራጎርሽ እያልኩት ሲሆን ነው እጄ ላይ ምን ይመጣልኝ። ኮኔክት ማድረግ አለ። ከፍ ሲል ሁሉ እኮ የሆነ ሆድ ብሶቴ ምናምን ሲል ብሶቴ ሁሉ አብሮ ከፍ ይላል። በጣም ሞቅ ያረግሽልን ቤታችን። አመሰግናለሁ በጣም በእውነት ሞቅ ያለ ነው። እንደዚህ አይነት ቀጭን እንግዳ መጥቶ እንደዚህ ቤቱ ሞቅ አድርጎታል። ወፈረ ይገለጣል ነው ወደ ቆይታ እያሉ እሺ በጣም አመሰግናለሁ። በጣም ቆንጆ ቆይታ ነበረ። ቤተኛችን እኮ ናት የአይዶል ዳኛችን። ቤተኛችን ስለሆነች ስታልፍ ስታገኝ ነገር በዚህ ዞር መጣል ግናለሽ ይሪና እግዚአብሔር ይባርክሽ። እሺ ወጥቻለሁ በጣም እኔማ እንዳመጣሁሽ እሸኝሻለሁ። ሚኪን ተሰናበችው። እሺ ሳምሪ ቴንኪ በጣም እሺ።